እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን ዜናዎችን ወደ እናንተ እናደርሳለን። አሜሪካ የህዝቡላህን ከሶሪያ በመተባበር ህዝቡላህን እንዲመቱላት የሶሪያን ፕሬዝዳንት ጠይቃ ነበረ። የሶሪያ ፕሬዝዳንት እኛ አንዋጋም፣ ከህዝቡላህ ጋር ያለው ጦርነት በሰላማዊ መንገድ ፍቱት በማለት አሜሪካንን አሳብዷል። ሌላው በሳውዲ አረቢያ ለየመን አዲስ የገንዘብ ድጋፍ ፍቃድ ይቅርታ አንድ ጊዜ ፍቃድ ድጋፍ ለመስጠት ፍቃድ ሰጥታለች። ይሄም ለየመን የመንግስት ሰራተኞች ደሞዝ ይውላል ተብሏል። ሌላው የእንግሊዝ ጠቅላይ ሚኒስትር ስንብት እጅ ትራምፕ አለበት ይባላል። ትራምፕ ሲፎክር ነበረ። እስካሁን ግን ይሄ አለበት ተብሎ ይታመናል። ሌላው ሩሲያ ነች። ሩሲያ ለኢራን 2500 ሚሳኤሎችን ወደ ኢራን ልካለች። እነዚህ ሚሳኤሎች 500 ማናፕ እና የሚባሉ ናቸው። 9ኤም 360 የሚባሉትም ጨምረዋል። 591 ሚሳኤሎችን እነዚህ ደግሞ ሰጥታለች። እነዚህ ሚሳኤሎች በእጅ የተሸከሙ በግለሰብ የተሸከማቸው የአውሮፕላን ጥቃት የሚፈጽሙ ናቸው። አውሮፕላን እነዚህ ሚሳኤሎች ባሉበት ዝር አይልም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ እና በተለያዩ ሀገራት ለሚገኙ ዲያስፖራ ይሁዳውያን ባስተላለፉት መልእክት ተነሱ፣ አትፍሩ፣ መልሳችሁ ታገሉ። ምክንያቱም ሰዎች እኛን ሊያከብሩን የሚችሉት እኛ ራሳችን ስንከበር ብቻ ነው። ስለዚህ አትፍሩ፣ ተነሱ እያለ ቅስቀሳ ጀምረዋል። ምናልባት እስራኤላውያን ከሀገር ጥለው የሚወጡ እየበዛበት ሲመጣ የግድ እንደዚህ አይነት ነገሮችን ማድረግ የግድ ስለሆነ ማለት ነው። ይህን ምንድን የሚያሳየን የኢራንን ጦርነት ፈርተው ከእስራኤል የሚወጣው ሰው እየበዛ መምጣቱን ያሳያል ማለት ነው። ሌላው ቻይና በአሜሪካ ኩባንያ ላይ የአጸፋ ማዕቀብ ጣለች። አሜሪካ የቻይና የቴክኖሎጂ እና የኢቪ ኩባንያዎች በጥቁር መዝገብ ማስፈሯን ተከትሎ ቻይና ሰኔ 15 ቀን በኢትዮጵያ አቆጣጠር ማለት ነው በሁለት ዋና ዋና እርምጃዎች ወስዳለች። ቻይና ለመከላከያና ቴክኖሎጂ ኢንዱስትሪ በጣም ወሳኝ የሆኑት ሬር ኤርዝ የሚባሉ የተባሉ ማዕድንና ጥሬ ዕቃ ለ10 የአሜሪካ የጦር መሳሪያ ቴክኖሎጂ አምራቾች እንዳይሄድ ከልክላለች። ስለዚህ አሁን አሜሪካ ለቅሶ እንደምትቀመጥ በጣም እርግጠኛ ነኝ። ሌላው በዩክሬን ጥቃት ምክንያት በሩሲያ ቁጥጥር ስር የምትገኘውን ክሬምሊን ለቪዛ የነዳጅ ሽያጭ ማቆሙን አስታውቃለች። ሌላው ትራምፕ በኢራን የኤሌክትሮኒክስ ማግኔቲክ የአእምሮ መቆጣጠሪያ መሳሪያ ጫና ምክንያት የመግባቢያ ሰነዱን መፈረሙን እስራኤል እየገለጸች ነው። እስራኤል አሁን ይሄ የተፈረመው በኤሌክትሮኒክስ ጫና ምክንያት ነው። ስለዚህ ይሄ ፊርማው ትክክል አይደለም ነው የምትለው። ሌላው ሞስኮ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የሩሲያ መንግስት በቅርቡ በዩክሬን ጥቃት ምክንያት በተፈጸመው የነዳጅ አቅርቦት ችግር ላይ ከኩባንያዎቹ ጋር በቅርበት እየሰራ እንደሆነ ገልጸዋል። ሌላው የኳታር የውጭ ጉዳይ ሚኒስትር ነው። የኳታር የውጭ ጉዳይ ሚኒስትር ከኢራን ጋር ለዘላቂ ሰላም እየሰራ ነው። ኢራን ደግሞ ወይ እስራኤል ወይ አሜሪካ ጦርነቱን ካልጣሱ በፍጹም እኛ አሳልፈን እናንተን ችግር ውስጥ አንከታችሁም ብለውናል፣ ቃል ገብተውልናል ሲሉ ተናግረዋል።
ሌላው ቴልአቪቭ ነች። የእስራኤል ዜና ወኪል ኤን12 በቅርብ ምንጭ አገኘሁት ብሎ ጠቅሶ እንደዘገበው በደቡብ ሊባኖስ ቴብኒ አካባቢ የሚገኘውንና ከህዝቡላ ጋር ተያያዥነት አለው የተባለው የመሬት ለመሬት ምሽግ ለሊባኖስ መንግስት አስረክባለች። ሌላው ዜና ደግሞ በእስራኤል ነው። በእስራኤል ከፍተኛ ተቃውሞ እየተቀሰቀሰ ነው። የእስራኤል ህዝብ በፍጹም ይህንን መንግስት አንፈልግም፣ ይሄ መንግስት ይውረድልን፣ ይሄ መንግስት ሰው በሌታ ነው፣ ፍልስጤማውያን ወንድሞቻችን ናቸው የሚሉ ሰላማዊ ሰልፎች በዝተዋል። ሌላው ዋሽንግተን ከኪየቭ ጋር ያላትን ግንኙነት ለማደስ እየሞከረች እንደሆነ ተዘግቧል። ይሄ ግንኙነቷ ባለፈው ጦርነት ሩሲያና ቻይና ለኢራን ያግዙ ስለነበረ አሁን ደግሞ እሷ ሩሲያን ለመበቀል እየሰራች እንደሆነ ተነግሯል። ሌላው የሩሲያ የደህንነት ምክር ቤት ጸሐፊ ለብሬክስ ስብሰባ ኒው ዴልሂ ገብተዋል። ሌላው ዜና ደግሞ የእስራኤል ሄሮት ሴንት ዳይሬክተር የሆኑት አሚኮ ኮኮን ሲናገሩ በ15 ዓመታት ውስጥ እስራኤል ከግብፅ ጋር ትዋጋለች። ቱርክ ኤሌፖን እና ደማስቆን በመቆጣጠር በአካባቢ ተጽዕኖ እያሰፋች ትሄዳለች። ኢየሩሳሌም ቀጥሎ ትሆናለች ይላል። ስለዚህ እኛ አሁን በተለይ የቱርክ እድገት ቶሎ ብለን ካልገታ ነው በኋላ አስቸጋሪ ነው የሚሆነው። ወደ እኛ እየተጠጋች እየመጣች ነው እያለ ነው። ሌላው በጣም ያስደስተኝ ዜና ነው ይሄ። ናሚቢያ ነች። ናሚቢያ የቪዛ ክልከላ አድርጋለች። አሜሪካ ከ30 በላይ ሀገራት እገዳ ማድረጓን ተከትሎ ነው። ናሚቢያም ከአሜሪካና ከእንግሊዝ ከ30 ሀገራት የሚመጡ ዜጎች ያለ ቪዛ ፍቃድ ወደ ሀገሯ እንዳይገቡ ከልክላለች። ወንድ ናሚቢያ እጅግ በጣም ደስ የሚል ዜና ነው። እንደዚህ ነው አፍሪካኖች፣ እንደዚህ አይነት ነገር ሲደረግ በጣም ነው ደስ የሚለው። የፓኪስታን ጠቅላይ ሚኒስትር ሻባህ ሸሪፍ ሌሎች ሀገሮች ባላስቲክ ሚሳኤል ባለቤት እንዲሆኑ እየተፈቀደላቸው እነዚህ እንደ ኢራን ያሉ ሀገሮች ለምንድን ነው የሚከለከለው? ይሄ ፍትሐዊ አይደለም ሲል ከሰዋል። ሌላው ተቃርኖ ነው። ይሄ ተቃርኖ ነው። የአሜሪካው ፕሬዚዳንት ከኢራን ጋር የኒውክሌር ማመንጫውን የተባበሩት መንግስታት የኒውክሌር ተቆጣጣሪ ሄዶ እንዲገባኝ ፈቅደዋል ይላል። ኢራን ደግሞ ውሸት ነው፣ እንደዚህ አይነት ስምምነት አላደረግንም፣ ውሸታሞች ናቸው ይላሉ። ስለዚህ ይሄ ተቃርኖ፣ እውነታው ግን የኢራን ነው። ሌላው ፑቲን ለኔቶና ለዩክሬን አስፈሪ የሰላም የመጨረሻ ቀን አውጥተዋል። ሩሲያ ለድርድሩ ዝግጁ መሆኗን በመግለጽ ነገር ግን ከ2022 የኢስታንቡል ረቂቅ ማዕቀፍ እና በመሬት ላይ ባለው ወቅታዊ እውነታ መሰረት ብቻ ነገሮቹ እንዲፈቱ፣ ይህ ካልሆነ ግን ኃይለኛ ችግር ይፈጠራል ብለዋል። ሌላው የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት በአሜሪካ ውስጥ እስራኤል ከተመሰረተች ወዲህ ለመጀመሪያ ጊዜ የእስራኤልን ሜዲን እስራኤል ያላቸውን ንብረቶች በአሜሪካውያኖች እየተጠሉ ነው፣ ይሄ በጣም አደገኛ ነገር ነው፣ ቶሎ ብለን ይህን ነገር ማስተካከል አለብን ሲሉ ተናግረዋል። ሌላው ዜናችን ደግሞ አሜሪካ ነው።
ሴኔት የአሜሪካ ሴኔት ኢራን የአሜሪካ ሴኔት የአሜሪካ ሰራዊት ከኢራን እንዲወጡ ትእዛዝ ሰጥተዋል። ይህንን ትእዛዝ ደግሞ ትራምፕ ማስፈጸም አለበት ተብሏል። ትራምፕ ግን ይህንን ያደርጋል አያደርግም ወደፊት የምናየው ነው። ግን አሜሪካ ሴኔት ለምንድን ነው ይህንን ያለው ብለን ስናይ ደግሞ በኢራን ውስጥ መቆየት ለአሜሪካ ሰራዊት እጅግ በጣም አደገኛ ሆኖ ስለተገኘ የአሜሪካ ሰራዊት ይህንን አይቀበልም፣ የአሜሪካን ሴኔት። ስለዚህ ይሄ ጉዳይ እጅግ በጣም ስላሳሰባቸው ቶሎ ብሎ የአሜሪካ ሰራዊት ከዛ አካባቢ እንዲወጣ ትእዛዝ ሰጥተዋል። ትራምፕ ግን ይህንን የሚያደርግ ሆኖ አይሰማኝም። ምክንያቱም ትራምፕ የራሱን የግሉን ብቻ የሚያደርግ ስለሆነ ማለት ነው። ሌላው የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት እስራኤል በ2021 እና 22 የሰለጠኑ ዘመናዊ ጸረ መንግስት ረብሻ ለማስጀመር እና ተቃዋሚ ለመርዳት በ10 ሺህ የሚቆጠሩ የስታርሊንክ የመገናኛ መሳሪያዎች ወደ ኢራን ደብቀን አስገብተናል ሲሉ ተናግረዋል። እስራኤል የኢራን መንግስት ለመገልበጥ ረጅም ጉዞ ነው የሄደችው። በዚህ ረጅም ጉዞ ግን ምን አገኘች ቢባል ምንም ነገር አላገኘችም። ምንም ነገር የተጠቀመችው ነገር የለም። የተከበራችሁ ተከታታዮች የዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።